ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት ላይ የተለያዩ ጨዋታዎች በተለያዩ ሊጎች የሚደረጉ ይሆናል። ከነዚህ ጨዋታዎች መካከል ግን ፉልሃም ከማንቸስተር ሲቲ፣ ኒውካስል ዩናይትድ ከቶተናም እንደዚሁም ደግሞ ባርሴሎና ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ይጠበቃል። በዛሬው ቆይታችንም እነዚህን ጨዋታዎች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በእነዚህ ጨዋታዎች ዙሪያ ያላችሁን ሀሳብ እንደዚሁም የጨዋታ ግምታችሁን ኮሜንት ሴክሽን ላይ እንድትጽፉ በአክብሮት እጠይቃለሁ። ሰብስክራይብ ላይክ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምንገባ ይሆናል። በዛሬው ዕለት ቅድም እንዳልኳችሁ የተለያዩ ጨዋታዎች ይደረጋሉ ምሽት ላይ። ከነዚህ ውስጥ በጣሊያን ኮፓ ኢጣሊ ጁቬንቱስ ከዩዲኔዜ ምሽት 5 ሰዓት ላይ የሚገናኙ ሲሆን በጀርመን ዲኤፍቢ ፖካል ደግሞ ዶርትመንድ ከባየር ሊቨርኩሰን ምሽት 5 ሰዓት ላይ የሚገናኙ ይሆናሉ። በእንግሊዝ ፕሪሚየር ሊግም 3 ጨዋታዎች ዛሬ ምሽት ላይ የሚደረጉ ሲሆን በርነማውዝ ከኤቨርተን 4 ሰዓት ተኩል፣ ፉልሃም ከማንቸስተር ሲቲ በተመሳሳይ 4 ሰዓት ተኩል እንደዚሁም ደግሞ ኒውካስል ከቶተናም ምሽት 5 ሰዓት ከሩብ ላይ የሚገናኙ ይሆናል። በኒውካስልና በቶተናም ጨዋታ ስንጀምር ይህ ጨዋታ ለሁለቱም ቡድኖች አስፈላጊ የሚባል ጨዋታ ነው። በተለይ ደግሞ በቅርቡ እያሳዩት ያሉትን ፎርም ስንመለከተው ቶተናም በተለይ በጣም የወረደ አቋምን እያስመለከተን ነው የሚገኙ። ካለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። በ3ቱ ሲሸነፍ በአንዱ ደግሞ አቻ መውጣት ይችላል። በተለይ ደግሞ ተከታታይ 3 ጨዋታዎችን ያለፉትን ሽንፈት አጋጥሞታል። በፉልሃም 2-1 በፒኤስጂ 5-3 እንደዚሁም ደግሞ በአርሰናል 4-1 በሆነ ውጤት ነው የተሸነፈውና በትንሹ 2 ግቦችም እየተቆጠሩበት ነው። በአጠቃላይ ባለፉት 3 ጨዋታዎች 11 ግቦች ተቆጥሮበታልና ጥሩ የሚባልን ጊዜን እያሳለፉ አይደለም የሚገኘው። ቶማስ ፍራንክም ጫና ውስጥ የገባ ነው የሚመስለው። በተጨማሪም ደግሞ በፕሪሚየር ሊጉም 12ኛ ደረጃ ላይ ነው የተቀመጡት ከ13 ጨዋታዎች 18 ነጥቦችን በመሰብሰብ እና ቶተናሞች ጅማሬ አካባቢ በጣም ጥሩ የሚባል ጅማሬን መጀመር ችለው ነበረ። ቶፕ 5 ውስጥም መግባትም ችለው ነበረ። ነገር ግን ደግሞ እያደር የቶተናም አጮት ራሱ ጥሩ እየሆነ አይደለም የሚገኘው። ደጋፊዎችም በቶተናም አጮት ደስተኛ የሆኑ አይመስሉም። ባለፈው አመት በአንጄ ፖስቴኮግሉ ስር እንግዲህ በጣም ማጥቃት የሚወድ ቶተናምን ነበር የተመለከት ነው። በዚህ ሲዝን ግን በቶማስ ፍራንክ ስር ከዚህ በፊትም በተደጋጋሚ እንደተናገር ነው ጥንቃቄ ላይ ያተኮረ ቡድን ነው እየሆነ የሚገኘውና ያም ነገር ደግሞ ውጤታማ እያደረገው አይደለም የሚገኘው። 3 ተከታታይ ሽንፈቶች አጋጥሞታል። በፕሪሚየር ሊጉ ብቻ ከተመለከተን ደግሞ 5 ሽንፈቶች እስካሁን ድረስ አጋጥሞታል። 5ቱን አሸንፎ 3ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻለው። ኒውካስልን ስንመለከተው ደግሞ የሆነ ግራ የሚያጋባ ቡድን ነው የሆነ የሚገኘው። ኒውካስል ያሸንፋል ተብሎ ሲጠበቅ አያሸንፍም፣ ይሸነፋል ተብሎ ሲጠበቅ ደግሞ እያሸነፈ ነው የሚገኘው። ካለፉት 5 ጨዋታዎችም 3ቱን ሲያሸንፍ 2ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻለው። እንደ ቶተናም ሁላ ካለፉት 13 የፕሪሚየር ሊግ ጨዋታዎች 5ቱን አሸንፎ 3ቱን አቻ ወጥቶ በ5ቱ ተሸንፎ በ18 ነጥብ 13ኛ ደረጃ ላይ ነው የተቀመጠው። በተለይ ደግሞ በቅርብ ጊዜያቶች ያሸነፋቸውን ጨዋታ ስንመለከት ማንቸስተር ሲቲን 2-1 በሆነ ውጤት ማሸነፍ ችሏል። እንደዚሁም ደግሞ ኤቨርተንን ኤቨርተን ሜዳ 4-1 በሆነ ውጤት ማሸነፍ ችሏል። ነገር ግን ደግሞ በብሬንትፎርድ እና በማርሴ ደግሞ ሽንፈት አጋጥሞታል። እነዚህ ጨዋታዎች ላይ ይሸነፋል ተብሎ አልተጠበቀም ነበረ። እንዲሁም በማንቸስተር ሲቲ እና በኤቨርተን ነጥብ ሊጥል ይችላል ተብሎ ነበረ ሲጠበቅ የነበረው። ነገር ግን ደግሞ እነዚህን ጨዋታዎች ማሸነፍ ችሏል እና ዘንድሮ የኒውካስል አካሄድን ስንመለከተው በጣም ግራ የሚያጋባ ነው። እንደዚሁም በፕሪሚየር ሊጉም ጥሩ አካሄድን እየሄደ ነው ልንልም አንችልም። በተለይ ደግሞ ከዚህ ቀደምም በሻምፒዮንስ ሊግ በሚጫወትበት ሰዓት የፕሪሚየር ሊግ ውጤቱ ያን ያህል የሚያረካ አይደለም የነበረው። በዚህ ሲዝንም ተመሳሳይ ነገርን ነው እየተመለከትን የምንገኘው። እንደውም አምና ወደ ሻምፒዮንስ ሊግ ማለፉን ካረጋገጠ በኋላ የሁሉም ሰው ስጋት የነበረው በተለይ ደግሞ የደጋፊዎቹ ስጋት የነበረው ሁለቱን እንዴት ነው አድርጎ አብሮ ያስኬዳል የሚለው ነገር ነው። ምክንያቱም ከዚህ በፊትም የተመለከትነው ነገር አለ። በሻምፒዮንስ ሊግ ሲጫወት በፕሪሚየር ሊጉ ጥሩ ውጤት እያስመዘገበ አይደለም የሚገኘው። ዘንድሮም ተመሳሳይ ነገርን እያስመለከተን ነው የምንገኘውና ኤዲ ሃው ኒውካስል ዩናይትድን ይዘው ውጤታማ ይሆናል ወይ የሚል ነገር ጥያቄ ውስጥም እየገባ ነው የሚገኘውና ለሁለቱም በጣም አስፈላጊ የሚባል ጨዋታ ነው። የእርስ በርስ ግንኙነታቸውን ስንመለከት ተመጣጣኝ ነገሮችን ነው የምንመለከተው። ባለፉት ወደ 32 የሚጠጉ ጨዋታዎችን ቶተናም 14 ጊዜ ማሸነፍ ሲችል 12ቱን ደግሞ ኒውካስል ዩናይትድ አሸንፎ 6ቱን አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 5 የፕሪሚየር ሊግ የእርስ በርስ ግንኙነትን ስንመለከት ኒውካስል ዩናይትድ የተሻለ የማሸነፍ ንጽጻሬ አለው። ካለፉት 5 ጨዋታዎች ኒውካስል ዩናይትድ 4ቱን ማሸነፍ ሲችል
ቶተናሞች አንዱን ብቻ ነው ማሸነፍ የቻሉት። በተለይ ደግሞ ኒውካስል 6-1 ያሸነፈበት ውጤት ትልቁ ውጤት ሆኖ ነው የተመዘገበው። 2023 ላይ ነበር ይህንን ውጤት ማስመዝገብ የቻሉት። በኒውካስል ዩናይትድ በኩል ጎሎቹን ያስቆጠሩትን ስንመለከት አሌክሳንደር ኢሳቅ ሁለቱን ማስቆጠር ሲችል፣ መርፌ ሁለቱን፣ ጆሊንግተን አንድ፣ እንደዚሁም ደግሞ ዊልሰን አንድ ጎል ማስቆጠር ይችላል። የቶተናምን ደግሞ ብቸኛ ግብ ኬን ነበረ ማስቆጠር የቻለው። ለመጨረሻ ጊዜ ባለፈው ሲዘን ሲገናኙ ራሱ ኒውካስል ዩናይትድ 2-1 በሆነ ውጤት ነው ማሸነፍ የቻለው። በዛ ጨዋታ ላይም ጎርደንና ኢሳቅ ነበረ ጎሎቹን ማስቆጠር የቻሉት። የቶተናምን ብቸኛ ግብ ደግሞ ሶላንኪ ነበር ያስቆጠረው። በዛ ጨዋታ ላይ ቶተናሞች በሶላንኪ 4ኛ ደቂቃ ግብ ነበር 1-0 መምራት የቻሉት። ነገር ግን 1-0 ማስጠበቅ አልቻሉም ነበር። ከሁለት ደቂቃዎች በኋላ ጎርደን አቻ ማስደረግ ይችላል። ከዛ 38ኛው ደቂቃ ደግሞ አሌክሳንደር ኢሳቅ የማሸነፊያውን ግብ ማስቆጠር ችሏልና በዚህ ጨዋታ ላይ ጥሩ ፍክክርን እንመለከታለን ብለን እናስባለን። ነገር ግን ሁለቱም ቡድኖች ይህንን ጨዋታ በጣም የሚፈልጉት ጨዋታ ነው። ወደ አሸናፊነት መመለስ የሚፈልጉበት ጨዋታ ስለሆነ በጣም ትልቅ ፉክክር ይታይበታል ተብሎ ይጠበቃል። ሌላኛው ተጠባቂው ጨዋታ ደግሞ ማንቸስተር ሲቲ ከፉልሃም ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ ምሽት 4:45 በክራቨን ኮቴጅ የሚደረግ ጨዋታ ነው። በእርግጥ ይህንን ጨዋታ ማንቸስተር ሲቲዎች ያሸንፋሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ ባለፈው ከሊድስ ጋር ያደረጉትን ጨዋታ ከተመለከትን በጣም ተቸግረው ነበረ በዛ ጨዋታ ላይ ማሸነፍ የቻሉት። ምክንያቱም ጨዋታውን ከተመለከተን እስከ 49ኛው ደቂቃ ድረስ ማንቸስተር ሲቲዎች 2-0 መምራት ችለው ነበረ በፎደንና ግቫርዲዮል ባስቆጠሯቸው ግቦች። እንደውም ፎደን አንደኛው ደቂቃ ላይ ነበር ማስቆጠር የቻለው። ያንን ለተመለከተ ምናልባትም ዛሬ ሊድሶች በሰፊ የጎል ልዩነት ይሸነፋሉ ተብሎ ሲጠበቅ ነበረ። ነገር ግን ደግሞ 49ኛው ደቂቃ ላይ የቀድሞ የኤቨርተን ተጫዋች ሆነው ካርቨርት ሊዊን እንደዚሁም ደግሞ 68ኛው ደቂቃ ላይ ኔሚች ባስቆጠሯቸው ግቦች ሁለታቻ መሆን ችሏል። ማንቸስተር ሲቲዎች ማሸነፊያዋን ግብ ማግኘት የቻሉት ራሱ 91ኛው ደቂቃ ፎደን ባስቆጠራት ግብ ነውና ማንቸስተር ሲቲዎች በጣም ተቸግረው መመልከት ችለናል። መሪነታቸውንም ማስጠበቅ አልቻሉም ነበረ። ነገር ግን መጨረሻ ላይ ጎል ባስቆጥረው አሸንፈው ቢወጡ ማለት ነውና ይህንን አቋማቸውን ስንመለከት ምናልባትም በዚህ ጨዋታ ላይም በፉልሃም ሊቸገሩ የሚችልበት እድል አለ ልንል እንችላለን። ፉልሃሞች እንግዲህ ባለፉት 5 ጨዋታዎች በአንዱ ብቻ ነው መሸነፍ የቻሉት። በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ቀሪዎቹን 3 ጨዋታዎች ግን ማሸነፍ ችሏል። በተለይ ደግሞ ቶተንሃምን እንደዚሁም ደግሞ ሰንደርላንድን ያሸነፉበት ውጤት ተጠቃሽ ነው። ምክንያቱም ሁለቱም ጥሩ የሚባል ቡድን ናቸው። ቶተንሃሞች ምንም እንኳን የውጤት ቀውስ ውስጥ ገብተዋል ቢባልም እንደዚሁም ያለፉትን ጨዋታዎች ጥሩ የሚባል ውጤትን ባያስመዘገቡም እንኳን እንደ ስኳድ ከተመለከትን ቶተንሃሞች በጣም ጥሩ የሚባሉ ተጫዋቾች አሏቸው። ነገር ግን ፉልሃሞች በዛ ጨዋታ ላይ በጣም በጊዜ ነበረ 2-0 መምራት የቻሉት። 4ኛው ደቂቃ ላይ ቴቴ እንደዚሁም ደግሞ 6ኛው ደቂቃ ላይ ዊልሰን ባስቆጠሯቸው ግቦች ፉልሃሞች 2-0 መምራት ችሏል። የቶተንሃምን ብቸኛና ከመሸነፍ ያላደናቸውን ግብ ደግሞ ቅዱስ 59ኛው ደቂቃ ላይ ነበረ ማስቆጠር የቻለውና አቻ መሆን የሚችሉባቸው በጣም ረዥም ደቂቃዎች ነበሩ። ነገር ግን ያን ያህል ተጽዕኖ መፍጠር አልቻሉም። በአጠቃላይ በዛ ጨዋታ ላይ ቶተንሃሞች 14 ሙከራ ማድረግ ቢችሉ እንኳን 2 ብቻ ነበሩ ኢላማቸውን የጠበቁትና ይህንን ስንመለከት የፉልሃም ጠንካራ መከላከል ለቶተንሃሞች አስቸጋሪ ጨዋታ እንዲሆኑባቸው እንዳደረገ መመልከት እንችላለንና በዚህ ጨዋታ ላይ ምናልባትም ማንቸስተር ሲቲዎች ሊቸገሩ የሚችሉበት እድል አለ። በእርግጥ ዘንድሮ ማንቸስተር ሲቲ ከአምናው የተሻለ ቡድን መገንባት ችሏል። በፕሪሚየር ሊግ የደረጃ ሰንጠረዡ ላይም ሁለተኛ ደረጃ ላይ ነው የተቀመጡት ከአርሰናል በ5 ነጥብ በመሰብሰብ በ25 ነጥቦች ሁለተኛ ደረጃ ላይ ነው የሚገኙት። ፉልሃሞች በበኩላቸው ደግሞ 15ኛ ደረጃ ላይ ነው የተቀመጡት በ17 ነጥቦችና ያሉበትን ደረጃ ስንመለከት ሲቲዎች በጣም የተሻሉ ቡድን ናቸው። ነገር ግን ደግሞ የሊድስን ጨዋታ ለተመለከተ ይህንን ጨዋታ ሲቲዎች በቀላሉ ያሸንፋሉ ብሎ መገመት ትንሽ አስቸጋሪ ነው የሚሆነው። ነገር ግን ደግሞ ለሲቲዎች አንድ የሚጠቅማቸው ነገር ቢኖር ምንድን ነው ያለፉትን 21 የሚጠጉ ጨዋታዎችን ሲቲዎች 19ኙን ማሸነፍ ሲችሉ በሁለቱ አቻ ወጥተዋል። ፉልሃሞች ምንም አይነት ጨዋታ ማሸነፍ አልቻሉም። እንደዚሁም ደግሞ ያለፉትን 5 ጨዋታዎችም ሲቲዎች ሙሉ ለሙሉ ማሸነፍ ችሏል። በእነዚህ ጨዋታዎች ላይ ደግሞ 5-1 ያሸነፉበት ጨዋታ አለ፣ 4-0 ያሸነፉበት ጨዋታ አለ። ባለፈው ለመጨረሻ ጊዜ በክራቨን ኮቴጅ በተገናኙበት ጨዋታ ደግሞ ማንቸስተር ሲቲዎች 2-0 በሆነ ውጤት ነበር ማሸነፍ የቻሉት በጉንዶጋንና በሃላንድ ባስቆጠሯቸው ግቦች አማካኝነት ማለት ነውና ፉልሃሞች ማንቸስተር ሲቲን ማሸነፍ አልቻሉም በ21 ግንኙነቶችና ይህንንም ጨዋታ ያሸንፋሉ ተብሎ አይጠበቅም። በእርግጥ በአንዳንድ ጨዋታዎች ላይ ጥሩ ፉክክር ማሳየት ችሏል። በተለይ ደግሞ 2024 ላይ ባለፈው ሲዝን የመጀመሪያ ግንኙነታቸው ላይ 3-2 በሆነ ውጤት ነበር ማንቸስተር ሲቲዎች ማሸነፍ የቻሉት። በዛ ጨዋታ ላይም እስከ መጨረሻው ድረስ ፉልሃሞች መፋለም ችለው ነበር። መጨረሻ ላይ ባያሸንፉ
አያሸንፉም ማለት ነውና በዚህ ጨዋታ ላይም ጠንካራ ፉክክር ሊያሳዩ ይችላሉ። ነገር ግን ደግሞ የማሸነፍ ግምቱ የሚሰጠው ለማንቸስተር ሲቲ ነው። በዚህ ጨዋታ ላይ እናንተ ማን ሊያሸንፍ ይችላል፣ ስንት ለስንትስ ሊያልቅ ይችላል የሚለውን ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው ዛሬ ምሽት ላይ ከሚደረጉ ጨዋታዎች በጣም ተጠባቂው ጨዋታ በስፔን ላሊጋ ባርሴሎና ከአትሌቲኮ ማድሪድ ጋር የሚገናኙበት ጨዋታ ነው። የበለጠ ተጠባቂ የሚያደርጉ ደግሞ በሁለቱ ክለቦች መካከል ያለው የነጥብ ልዩነት ነው። እስካሁን ድረስ እንግዲህ በላሊጋው 14 ጨዋታዎች መደረግ ችሏል። ባርሴሎናዎችም ከነዚህ 14 ጨዋታዎች 34 ነጥብ በመሰብሰብ አንደኛ ደረጃ ላይ ነው የተቀመጠው። አትሌቲኮ ማድሪድ በበኩላቸው ከ14 ጨዋታዎች 31 ነጥብ በመሰብሰብ አራተኛ ደረጃ ላይ ነው የተቀመጡትና በሁለቱ ክለቦች መካከል ያለው የነጥብ ልዩነት 3 ብቻ ነውና አትሌቲኮ ማድሪድ ማሸነፍ የሚችሉ ከሆነ ከባርሴሎና ጋር እኩል መሆን ይችላሉ። እንደዚሁም ደግሞ ባርሴሎናዎች ማሸነፍ የሚችሉ ከሆነ ደግሞ ከሪያል ማድሪድ ጋር ያላቸውን የነጥብ ልዩነት ቢያንስ ሪያል ማድሪድ እስከሚጫወት ድረስ ልዩነቱን ወደ 4 ማስፋት ይችላሉ። አሁን ላይ ያሉበትን ፎርም ስንመለከተው ደግሞ አትሌቲኮ ማድሪድ በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ካለፉት 5 ጨዋታዎች 5ቱንም ማሸነፍ ችሏል። ከነዚህ ጨዋታዎች ውስጥም እንግዲህ በሁለቱ ክሊንሺት ማስጠበቅ ሲችሉ በቀሪው 3ቱ ደግሞ አንዳንድ ጎሎች ብቻ ናቸው የተቆጠሩበትና ባለፉት 5 ጨዋታዎች 3 ጎሎች ብቻ ናቸው የተቆጠሩበት። የባርሴሎናን ስንመለከት ካለፉት 5 ጨዋታዎች 3ቱን ማሸነፍ ሲችሉ በአንዱ አቻ ወጥተው በአንዱ ደግሞ ሽንፈት አጋጥሟቸዋል። የተሸነፉትም በሻምፒየንስ ሊግ ቼልሲ 3-0 በሆነ ውጤት ነውና ይህንን ስንመለከት አትሌቲኮ ማድሪድ የተሻለ ቦታ ላይ ነው የሚገኙት። በተለይ ደግሞ በመከላከሉ ደረጃ አትሌቲኮ ማድሪዶች ቅድም እንዳልኳችሁ ከ5ቱ ጨዋታ 3 ጎሎች ብቻ ናቸው የተቆጠሩበት። ባርሴሎናዎች በበኩላቸው ደግሞ ካለፉት 5 ጨዋታዎች በጣም ብዙ ጎል ነው እየተቆጠረባቸው የሚገኘው። ካለፉት 5 ጨዋታዎች 11 ግቦች ተቆጥሮባቸዋል። ይህም ማለት እንግዲህ በጨዋታ ከ2 ጎል በላይ የሚቆጠርባቸው ክለብ መሆን ይችላል። ይህም እንግዲህ የሚያስመለክተው የባርሴሎና የመከላከል አቅም በጣም ደካማ መሆኑና የአትሌቲኮ ማድሪድ ደግሞ የመከላከል አቅም በጣም ጠንካራ መሆኑ ነው። በእርግጥ አትሌቲኮ ማድሪዶች በመከላከል ደረጃ ያን ያህል የሚታሙ ቡድን አይደለም። በተለይ ደግሞ ሲሞኒ አትሌቲኮ ማድሪድን ከያዘ ጀምሮ በመከላከል ደረጃ በጣም ጠንካራ የሆነ ቡድንን ሲገነባ ነው የምንመለከተው። ባርሴሎናዎች በበኩላቸው ደግሞ ማጥቃት ላይ በጣም ጠንካራ ናቸው። ነገር ግን ደግሞ መከላከሉ በጣም ደካማ እንደሆነ በተደጋጋሚ እየተመለከተ ነው የምንገኘው። ኢቨን በክለብ ብሩጅ ራሱ 3 ጎሎች መቆጠር ችሏል። በቼልሲም 3 ጎሎች ተቆጥሮባቸዋል። እንደዚሁም ደግሞ በሴልታ ቪጎ ራሱ 2 ጎል የተቆጠረባቸው ክለብ ናቸውና ይህንን የመከላከል ድክመታቸውን እስካላስተካከሉ ድረስ አሁንም ባርሴሎናዎች ሊቸገሩ የሚችልበት እድል በጣም የሰፋ ነው። እንደዚሁም በላሊጋው ላይ ያላቸውን ቁጥር ስንመለከት ራሱ በ14 ጨዋታዎች 39 ጎሎችን ማስቆጠር ችሏል። በዚህም እንግዲህ አንደኛ ደረጃ ላይ መቀመጥ ችሏል። ሁለተኛ ደረጃ ላይ ከተቀመጡት ከቪላሪያልና ከሪያል ማድሪድ ራሱ በ10 ግቦች በልጠው ነው የተቀመጡት። የተቆጠረባቸውን ጎል ስንመለከት ደግሞ 16 ግቦች ተቆጥሮባቸዋል። የዛሬው ተጋጣሚያቸው አትሌቲኮ ማድሪዶች በበኩላቸው 11 ግቦች ብቻ ናቸው የተቆጠረባቸው። አትሌቲኮ ማድሪዶች በላሊጋው በጣም ትንሽ ጎል የተቆጠረበትም ክለብ መሆን ይችላልና በዛሬው ጨዋታ ላይ በጣም ጠንካራ የማጥቃት ባህሪ ያላቸው ተጫዋቾች ያሉት ክለብና በጣም ጠንካራ የመከላከል ባህሪ ያላቸው ክለብ የሚገናኙበት ጨዋታ ነው። ባርሴሎናዎች መከላከል ላይ የሚታሙ ናቸው ቢሆኑም ማጥቃት ላይ ግን የማይታሙ ናቸው። አትሌቲኮ ማድሪዶች በበኩላቸው ማጥቃት ላይም ጥሩ የሚባሉ ናቸው። መከላከሉ ላይ ግን የበለጠ በጣም ጠንካራ የሆነ ቡድን ነው። በተለይ ደግሞ በአትሌቲኮ ማድሪድ በኩል በዛሬው ጨዋታ ላይ ምናልባትም በካውንተር አታክ ለባርሴሎና ፈተና ሊሆኑ የሚችሉ ይመስለኛል። በተለይ ደግሞ አልቫሬዝ እንደዚሁም ደግሞ ግሬዝማን በዛሬው ጨዋታ ላይ ባርሴሎናዎችን ይፈትናሉ ተብሎ ይጠበቃል። በባርሴሎና በኩል የማጥቃት ስፍራው በጣም ጠንካራ የሚባል ነውና አትሌቲኮ ማድሪዶችን ሊፈትን የሚችልበት እድል ሰፊ እንደሆነ ነው እየተነገረ የሚገኘው። በተለይ ደግሞ ላሚን ያማል፣ ኦልሞ፣ ራፊኒያ፣ ሌዋንዶስኪ፣ ራሽፎርድ በዛሬው ጨዋታ ላይ ለአትሌቲኮ ማድሪዶች ፈተና ይሆናሉ ተብሎ ይጠበቃል። ነገር ግን ደግሞ የባርሴሎና መከላከል ለባርሴሎና ለራሳቸው ራሱ ትልቅ ፈተና እንዳይሆን ነው የሚፈራው። ምክንያቱም በጣም ብዙ ጎሎችን እያስቆጠረ ስለሆነ ማለት ነው። የእርስ በርስ ግንኙነታቸውን ስንመለከት ግን ባርሴሎና የተሻለ የማሸነፍ ብልጫ አለው። ካለፉት ወደ 43 ጨዋታዎች ባርሴሎናዎች 25ቱን ማሸነፍ ሲችል በ12ቱ አቻ ወጥተው በ6ቱ ደግሞ አትሌቲኮ ማድሪዶች ናቸው ማሸነፍ የቻሉት። ያለፉትን 5 ጨዋታዎች ስንመለከት ራሱ ባርሴሎናዎች በ3ቱ ማሸነፍ ሲችሉ በአንዱ አቻ ወጥተው በአንዱ ደግሞ አትሌቲኮ ማድሪዶች ማሸነፍ ችሏል። ለመጨረሻ ጊዜ አትሌቲኮ ማድሪዶች ባርሳን ማሸነፍ የቻሉት ዲሴምበር 2024 ላይ ነበረ በላሊጋው። በዛ ጨዋታ ላይም አትሌቲኮ ማድሪዶች 2-1 በሆነ ውጤት ነበረ ማሸነፍ የቻሉት። እንደዚሁም በላሊጋ ብቻ የሚደረገውን ጨዋታ ስንመለከት ራሱ ባርሴሎናዎች የተሻለ የማሸነፍ ንጽጻር ያላቸው ካለፉት 5 ጨዋታዎች 4ቱን ማሸነፍ ሲችሉ
አትሌቲኮ ማድሪዶች አንዱን ብቻ ነው ማሸነፍ የቻሉት። እንደዚሁም ደግሞ በባርሴሎና ሜዳ ብቻ የተደረጉትን የላሊጋ ጨዋታዎች ስንመለከት አሁንም ባርሴሎናዎች በጣም የተሻለ የማሸነፍ ንጽጽር አላቸው። በእርግጥ ለመጨረሻ ጊዜ ባርሴሎና ሜዳ በላሊጋው ሲገናኙ አትሌቲኮ ማድሪዶች ናቸው 2-1 በሆነ ውጤት ማሸነፍ የቻሉት። ነገር ግን ከዛ ውጭ ያለፉትን 4 ጨዋታዎች ስንመለከት 3ቱን ባርሴሎናዎች ማሸነፍ ሲችሉ አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በእርግጥ ባለፉት ጨዋታዎች ላይ ባርሴሎና በአትሌቲኮ ማድሪድን የተሻለ የማሸነፍ ንጽጻሬ ያለው ብንል ወይም ደግሞ አትሌቲኮ ማድሪድ ላይ ብልጫ አለው ማለት በዛሬው ጨዋታ ላይ ብልጫ ይኖረዋል ማለት አይደለም። በእርግጥ አሁንም ግምት የሚሰጠው ባርሴሎናዎች ያሸንፋሉ ተብሎ ነው። ምክንያቱም በላሊጋው አንደኛ ደረጃ ላይ ስለተቀመጡ። ነገር ግን ደግሞ አትሌቲኮ ማድሪዶችም ለባርሴሎና ቀላል ቡድን ይሆናል ደግሞ ተብሎ አይጠበቅም። በተለይ ደግሞ አትሌቲኮ ማድሪዶች በዚህ ጨዋታ ላይ ቀድሞ ጎል የሚያስቆጥሩ ከሆነ ለባርሴሎናዎች ትልቅ ፈተና ይሆናሉ ተብሎ ይጠበቃል። በአጠቃላይ ግን ይህ ጨዋታ በጣም አስደናቂ ጨዋታ፣ አጓጊ ጨዋታ እንደሚሆን ግን በእርግጠኝነት መናገር ይቻላል። ሁለቱም የተለያየ ጥንካሬ ያላቸው ሁለት ክለቦች የሚገናኙበት ነው። እንደዚሁም ደግሞ ዘንድሮ በላሊጋው ራሱ ጥሩ የሚባል አቋም ላይ የሚገኙ ሁለት ክለቦች የሚገናኙበት ጨዋታ ስለሆነ በጣም አስደናቂ ጨዋታ ይሆናል ተብሎ ይጠበቃል። አጓጊም ጨዋታም ይሆናል ተብሎ ይጠበቃል። እናም በዚህ ጨዋታ ላይ ማን ሊያሸንፍ ይችላል? ግምታችን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።